ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ተከታታዮች፣ ዛሬ ሰኔ 13 ቀን 2018 ዓ.ም በኢትዮጵያ የውጭ ምንዛሬ ገበያ ላይ የታዩትን ትክክለኛ የባንኮችን ከፍተኛ መግዣ ዋጋ እና መሸጫ ዋጋዎችን በቀጥታ አቀርብላችኋለሁ። በዛሬው ዕለት ባንኮች የውጭ ሀገር ገንዘቦችን ለመግዛት እና ለመሸጥ ያወጡትን ይፋዊ ምንዛሬ ተመን የሚከተለው ይመስላል። የአሜሪካ ዶላር ዛሬ በገበያው ላይ የአሜሪካ ዶላር ከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን ለ$1 159 ብር ከ62 ሳንቲም እየከፈለ ይገኛል። በሌላ በኩል የኢትዮጵያ ንግድ ባንክ ዶላርን ለደንበኞቹ በ158 ብር ከ93 ሳንቲም እየሸጠ መሆኑን ተመዝግበዋል። የአውሮፓ ዩሮን ስንመለከት የአውሮፓ ዩሮን በከፍተኛ ዋጋ በመግዛት መሪነቱን የያዘ ኦሮሚያ በህብረት ስራ ማህበር ሲሆን ለ1 ዩሮ 186 ብር ከ1 ሳንቲም እየገዛ ይገኛል። ዝቅተኛው በሆነ ዋጋ ለመሸጥ ደግሞ የኢትዮጵያ ንግድ ባንክ የ1 ዩሮ መሸጫ ዋጋውን በ182 ብር ከ20 ሳንቲም አድርሶታል። የእንግሊዝን ፓውንድን ስንመለከት የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ ተመኑ 213 ብር ከ86 ሳንቲም ደርሷል። የኢትዮጵያ ንግድ ባንክ ደግሞ ፓውንድን በ206 ብር ከ28 ሳንቲም እየሸጠ ይገኛል። የካናዳ ዶላር ስንመለከት በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለአንድ የካናዳ ዶላር 116 ብር ከ15 ሳንቲም እየከፈለ ሲሆን የኢትዮጵያ ንግድ ባንክ ደግሞ በበኩሉ በ110 ብር ከ47 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን ስንመለከት የአውስትራሊያ ዶላር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬው መግዣ ዋጋው 108 ብር ከ49 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 109 ብር ከ38 ሳንቲም ሆኗል። የአረብ ሀገራት ምንዛሬ ዝርዝር በመቀጠል በኢትዮጵያ ዘንድ ከፍተኛ ፍላጎት የታየባቸው የተለያዩ የአረብ ሀገራት ወቅታዊ የምንዛሬ መረጃዎችን አብረን እንከታተል። የዱባይ ድርሃምን ስንመለከት የዱባይ ድርሃም በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ የአንድ ድርሃም መግዣ ዋጋ 42 ብር ከ36 ሳንቲም ሲሆን መሸጫው ደግሞ 43 ብር ከ27 ሳንቲም ደርሷል። የሳውዲ ሪያልን ስንመለከት የሳውዲ ሪያል በተለይም የኢትዮጵያ ንግድ ባንክ በከፍተኛ ዋጋ እየገዛ ሲሆን ለአንድ ሪያል 41 ብር ከ46 ሳንቲም እየከፈለ ይገኛል። መሸጫው ደግሞ 42 ብር ከ34 ሳንቲም መድረሱ ታውቋል። የኩዌት ዲናርን ስንመለከት የኩዌት ዲናር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን ለአንድ ዲናር 497 ብር ከ65 ሳንቲም እየገዛ ይገኛል። መሸጫው ደግሞ 507 ብር ከ67 ሳንቲም መሆኑን ዌብሳይቱ ያሳያል። ስለዚህ ክቡራትና ክቡራን የቻናል ተከታታዮች የተከበራችሁ አድማጮቻችን ለሰዓቱ የደረሱን ትክክለኛና በተአማኒ የባንክ መረጃዎችን ላይ የተመሰረተ የውጭ ምንዛሬ መግዣ ዋጋና መሸጫ ዋጋ እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። አሁን ደግሞ ቀጥለን የምንመለከተው ክቡራትና ክቡራን ቤተሰቦች የጥቁር ገበያ ምንዛሬ ምን ይመስላል የሚለው አሁን አብረን እናያለን። አብራችን ቆዩ። የአሜሪካ ዶላርን ስንመለከት ለአንድ የአሜሪካ ዶላር 182 ብር ከ58 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18258 ብር ከ2 ሳንቲም። አንድ የአውሮፓ ዩሮን ስንመለከት 209 ብር ከ45 ሳንቲም፣ 100 የአውሮፓ ዩሮ ደግሞ 20945 ብር ከ55 ሳንቲም። አንድ የእንግሊዝን ፓውንድ ስንመለከት 241 ከ63 ሳንቲም፣ 100 የእንግሊዝ ፓውንድ ደግሞ 24 ብር 163 ብር ከ66 ሳንቲም። አንድ የሳውዲ ሪያልን ስንመለከት 49 ብር ከ3 ሳንቲም፣ 100 የሳውዲ ሪያል ደግሞ 4903 ብር ከ19 ሳንቲም። አንድ የዱባይ ድርሃም ደግሞ 49 ብር ከ71 ሳንቲም፣ 100 የዱባይ ድርሃም ደግሞ 4971 ብር ከ58 ሳንቲም። አንድ የስዊዝ ፍራንክ ስንመለከት 226 ብር ከ24 ሳንቲም፣ 100 የስዊዝ ፍራንክ ደግሞ 22624 ብር ከ37 ሳንቲም። አንድ የካናዳ ዶላር ስንመለከት 128 ብር ከ94 ሳንቲም፣ 100 የካናዳ ዶላር ደግሞ
12894 ብር ከ5 ሳንቲም። አንድ የአውስትራሊያ ዶላር 127 ብር ከ98 ሳንቲም። 100 የአውስትራሊያ ዶላር ደግሞ 12798 ብር ከ6 ሳንቲም። አንድ የቻይና ዩዋን ስንመለከት 26 ብር ከ97 ሳንቲም። 100 የቻይና ዩዋን ደግሞ 2697 ብር ከ7 ሳንቲም። አንድ የኩዌት ዲናር ስንመለከት 592 ብር ከ83 ሳንቲም። 100 የኩዌት ዲናር ደግሞ 59283 ብር ከ11 ሳንቲም። አንድ የቀጠር ሪያል ስንመለከት 50 ብር ከ14 ሳንቲም። 100 የቀጠር ሪያል ደግሞ 5014 ብር ከ76 ሳንቲም። አንድ የኦማን ሪያል 474 ብር ከ82 ሳንቲም። 100 የኦማን ሪያል ደግሞ 47482 ብር ከ99 ሳንቲም። አንድ የጆርዳን ዲናር ስንመለከት 257 ብር ከ48 ሳንቲም። 100 የጆርዳን ዲናር ደግሞ 25748 ብር ከ26 ሳንቲም። አንድ የባህሬን ዲናር ደግሞ 484 ብር ከ27 ሳንቲም። 100 የባህሬን ዲናር ደግሞ 48427 ብር ከ25 ሳንቲም። አንድ የእስራኤል ሽቡል ደግሞ 61 ብር ከ74 ሳንቲም። 100 የእስራኤል ሽቡል ደግሞ 6174 ብር ከ41 ሳንቲም ሲመነዘር መዋሉን ዌብሳይቱ ያመለክታል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።